ብዙ ሴቶች ወንዶች በጣም ታፍና ፍቅር የማይገባቸው ኦር ደግሞ አፍቅረውም ፍቅራቸውን ለመደበቅ ለመሸፋፈን የሚሞክሩ አይነት ፍጥረታት እንደሆነ ነው የሚያስቡት። ግን ደግሞ እውነታው ይሄ አይደለም። ወንዶች በጣም አፍቃሪና በጣም ጥቃቅን ነገሮች የምታደርጋቸው በጣም ጥቃቅን የሚባሉ ነገሮች ሳይቀሩ ልቡን የሆነች ማንኪያ ላይ እንዳለች ቂቤ በቀላሉ የሚያቀልጡ ነገሮች ናቸው። ግን ደግሞ አንዳንድ ጊዜ እነዚህ በጣም የሚወዳቸውን ወይም ደግሞ የሚፈልጋቸውን ነገሮች በትክክል ላይነግርሽ ይችላል። ድብቅ ሊሆን ይችላል። ግን ደግሞ አለመናገሩ ወይም ደግሞ ዝም ማለቱ አፍቃሪ አለመሆኑን አይደለም የሚያሳየው፣ ወይም ደግሞ ፍቅር የማይገባው ፍጥረት መሆኑን አይደለም የሚያሳየው። ወንዶች ይወዳሉም ያፈቅራሉም፣ ግን ደግሞ አንዳንድ ጊዜ የማይነግሩሽ ነገሮች ሊኖሩ ይችላሉ። ከዚህ በተጨማሪ ደግሞ አንዳንድ ሴቶች እንዴት ያስባሉ? ወንድ ልጅ ከአካላዊ ነገር በዘለለ ወይም ደግሞ ስሜትን ከማርካት በዘለለ ሌሎች ነገሮች ግድ አይሰጡትም፣ ወይም ደግሞ ሌሎች ነገሮችን ያን ያህል አጥብቆ የሚፈልጋቸው ነገሮች አይደሉም ብሎ ያስባሉ። ግን ደግሞ ይሄ በጣም የተሳሳተ ሐሳብ ነው። በዛሬው ትምህርታችን ከምንማራቸው ቁም ነገሮች አንዱ ምንድነው? የትኛውም አይነት የፍቅር ስቴጅ ላይ ብትሆኑ እንደ ጥንድ አንዳችሁ የላችሁን ፍላጎት ማወቅ፣ አንዳችሁ የላችሁን ፍላጎት ማሟላት፣ እነዚህ ነገሮች በጣም መሰረታዊ ናቸው። እነዚህ ነገሮች ለማሟላት ደግሞ ወንዶች የሚፈልጓቸው ግን ደግሞ የማይነግሩሽ ነገሮች አሉ ብለናል አይደል? እነዛን ነገሮች ማወቅና እነዛን ነገሮች ማድረግ አንቺ ለሱ ከሌሎች ሴቶች የተለየሽ እንደሆነሽ እንዲሰማው የሚያደርግ ነገር ነው። እዚህ ጋር ወንዶች በሚስጥር የሚወዱልሽ ነገሮች በሁለት ከፍለን ማየት እንችላለን። የመጀመሪያዎቹ የሚወዱልሽ ግን ደግሞ መውደዳቸውን በግልጽ የማይነግሩሽ ነገሮች ናቸው። ሁለተኞቹ ደግሞ የሚፈልጓቸው ካንቺ ግን ደግሞ ደፍረው የማይጠይቋቸው ነገሮች ናቸው ማለት ነው። ስለዚህ የሚወዷቸውን ግን ደግሞ የማያምኑልሽ ነገሮች በመዘርዘር እንጀምር። የመጀመሪያው ልብሱን ስትወስጂበት። ወንድ ልጅ ልብሱን ለብሰሽበት ሲመለከት ከምታስቢ በላይ ነው ደስተኛ የሚሆነው። ግን ደግሞ ብዙ ጊዜ መደሰቱን ወይም ደግሞ እንደዛ ማድረግሽን መውደዱን በግልጽ ላይ ነግርሽ ይችላል። ይሄን ነገር ራስሽ አስበሽ ልትተገብሩ የሚገባ ነገር ነው ማለት ነው። ግን ይሄ ማለት ደግሞ እንዳለ ልብሱን እየወሰድሽ ልጁን እርቃኑን አስቀሩ ወይም ደግሞ የሆነ ገፈፋ አይነት ሲቹዌሽን ውስጥ ግቢ ማለት አይደለም። እዛ ጋር ነገሮችን በልክ ልታደርግ ይገባል። ሁለተኛው ምክር ወይም ደግሞ እርዳታ ስትጠይቅ። ይኸውልሽ ወንዶች የሚወዷት ልጅ እርዳታቸውና ምክራቸውን ስትጠይቅ ከማየት በላይ የሚያስደስታቸው ነገር የለም። ወይም ደግሞ ምክሩ እንደምትፈልጊ ስትጠይቂ ከመስማት በላይ ምንም የሚያስደስተው ነገር የለም። ያ ብቻ አይደለም፣ በሰጠሽ ምክርና በሰጠሽ እርዳታ ምክንያት ነገሮች እንደምትፈልጊ ወይም ደግሞ እንደምታስቢው ሆነውልሽ ሲመለከት ከዚህ በላይ የሚያስደስተው ነገር የለም። ሶስተኛው ስለሱ ስቶሪ መስማት። በጣም ጀግና እንደሆነ፣ መልካም ሰው እንደሆነ፣ ታታሪ እንደሆነ፣ ስማርት እንደሆነ ምናምን እንደምትተማመኝበት እነዚህ ነገሮች ለጓደኞች ወይም ደግሞ ወደ ሌሎች ሰዎች ስትናገሪ ከሰዎች ሲሰማ ዘን ከዚህ አይነት ቅጽበት ወይም ደግሞ ከዚህ አይነት ሞመንት በላይ ወንድ ልጅ በደስታ አቅሉን የሚያስተው ነገር የለም ብዬ ብልሽ ምንም ማጋነን አይደለም። ከዛ ጊዜ ጀምሮ ደግሞ ለሱ ካንቺ በላይ ሴት የለችም። አራተኛው ራሱና ጀርባውን ማሻሸት ነው። ይኸውልሽ ወንድ ልጅ ደገፍ ብሎብሽ ራሱና ጀርባውን ስታሻሽ ወይም ደግሞ በስሱ ማሳጅ ስታደርጊው የሆነ ደመና ላይ ወጣ ነው የሚመስለው። ግን ደግሞ ይሄን ነገር ምንም ያህል ቢወድ ምንም ያህል ስታደርጊለት ቢመቸው በግልጽ ላይ ነግርሽ ይችላል፣ ወይም ደግሞ በቃላት አውጥቶ አረብስማ ምናምን ላይልሽ ይችላል። አምስተኛው በቅጽል ስሞች መጣራት ነው። እዚህ ጋር ይኸውልሽ አብራችሁ ስትሆኑ በኖርማል ስሙ ከምትጠሪው ይልቅ ፍቅርሽን በሚገልጹ የተለያዩ አይነት ቅጽል ስሞች ብትጠሪው ምናልባት ጠርተሹ የምትጠይቂያቸው ነገሮች በሙሉ ነው የሚያደርግልሽ፣ ወይም ደግሞ ከምትፈልጊ በላይ ሊያደርግልሽ ይችላል። ለምሳሌ ውዴ፣ አባቴ፣ ባባ፣ ፍቅር ወይም ደግሞ ስሙን በተለያዩ አይነት የማቆላመጫ አጠራሮች ወይም ደግሞ ሌላ የራስሽን አንድ ስም ሰተሹ በዛ ስም ብትጠሪው ዘን ወንድ ልጅ እንደዚህ አይነት ሞመንት ውስጥ ከመሆን በላይ ልቡን የሚያቀልጥ ነገር የለም ብዬ ብል ብዙ ማጋነን አይሆንም። ስድስተኛው ደረቱ ላይ ጋደም ማለት ነው። ወንዶች አካላዊ ቅርብና ንክኪን በጣም እንወዳለን። እዚህ ጋር ችግር የለብንም የምንወደው ነገር ስለሆነ ማለት ነው። ግን ደግሞ ሴት ልጅ ጸጉሯን ደረቱ ላይ ነስንሳ ደገፍ ስትልበት ምናምን ይሄ ደግሞ ትንሽ ከሌሎች አካላዊ ንክኪዎች በበለጠ በጣም የሚወደው በጣም የሚስበውና በጣም ሮማንቲክ የሆነ ሲቹዌሽን ውስጥ የሚከተው ነገር ነው ማለት ነው። ወይም ደግሞ ለዚህ ሞመንት ለዚህ አይነቱ ሁኔታ ትንሽ ለየት ያለ አመለካከት አለን ወንዶች። በተቻለሽ መጠን ደረቱ ላይ ጋደም ማለት መቻልሽ እንደማንኛውም ሴት እንዳይመለከትሽ የሚያደርግ ሌላ አንድ ነገር ነው ማለት ነው። ግን ደግሞ ይሄን ነገር ስታደርጊው ይወዳል እንጂ እንድታደርጊ እንዳታቆሚ ምናምን አይጠየቅሽም። ከነዚህ ነገሮች በተጨማሪ መኮርኮር፣ መጎሻሸ፣ መተቃቀፍ፣ እጁን መያዝ እነዚህ ነገሮች በሙሉ ወንድ ልጅ ካንቺ ከምታደርጋቸው ነገሮች የሚወድልሽ ነገር ነው። ግን ደግሞ መውደዱን የማያምንሽ ወይም ደግሞ የማይነግርሽ ነገር ናቸው እነዚህ። ዘን ሁለተኞቹ ደግሞ ወንዶች የሚፈልጓቸው ግን ደግሞ ደፍሮ የማይጠይቁሽ ነገሮች ናቸው። የፍቅር ህይወት ውስጥ
በጣም እንዲደረግለት እንዲሆኑለት ወይም ደግሞ አብራችሁ ባላችሁባቸው ጊዜያት በሙሉ እንድታደርጊለት የሚፈልጋቸው ነገሮች አሉ። ግን ደግሞ እነዛን ነገሮች እንድታደርጊ አይጠይቅሽም። ስለዚህ እነዚህ ነገሮች እንመልከት። የመጀመሪያው ምስጋናና አድናቆት ነው። ያው እዚህ ጋር ወንዶችም የሰዎች ነን። ስለዚህ እንደማንኛውም ሰው አድናቆትና ምስጋና የሚባሉ ነገር አጥብቀን ነው የምንፈልገው። ግን ደግሞ ይሄን ነገር ደግሞ ከሌሎች ሰዎች ይልቅ ከምንወዳት ልጅ ስንሰማ ምናልባት በጣም የሚገርም አይነት ጥንካሬና የሚገርም አይነት ደስተኝነት ነው የሚሰማን። እውነታው ይሄ ቢሆንም ግን ለምን አላደነቅሽኝም፣ ለምን አላመሰገንሽኝም ብለን ላንል የምንችልበት እድል ሰፊ ነው። ስለዚህ ወንዶች በጣም ከሚፈልጓቸው ግን ደግሞ ደፍሮ ከማይጠይቋቸው ነገሮች የመጀመሪያው ይሄ ነው ማለት ነው። ሁለተኛው ግልጽ ውይይት ነው። ወንድ ልጅ የፍቅር ውስጥ በጣም ከሚጠራውና በጣም ከሚያናድዱት ነገሮች አንዱ ይሄ ጭንቅላት ጨዋታ ማይንድ ጌም ለማድረግ መሞከር ወይም ደግሞ ስነ ልቦናዊ ጨዋታዎችን ለመጫወት መሞከር ነው። በጣም የሚጠላው ነገር ነው። የፍቅር አጋርሽ ከምንም ነገር በላይ ከአንቺ ሁሉንም ነገር በግልጽ መስማት በግልጽ ማወቅ ይፈልጋል። ግን ደግሞ ይሄን ነገር ሁልጊዜም እንደዚህ አድርጊልኝ እንደዚህ ሁኚልኝ እያለ ላይጠይቅሽ ይችላል። ሶስተኛው ትንሽዬ ነፃነት እንድትሰጪው ይፈልጋል። ይኸውልሽ እዚህ ጋር ሁሉም ጤነኛ የሚባሉ የፍቅሬቶች ከሚያመሳስሏቸውና ከሚገለጹባቸው ነገሮች አንዱ ጥንዶች ለእርስ በርሳቸው የሚሰጣጡት የየብቻ ጊዜ ነው። ይሄ የብቻ ጊዜ መሰጣጣት የፍቅሬት ውስጥ በጣም አስፈላጊ ነገር ነው። ፍቅረኛሽም ወይም ደግሞ የፍቅር አጋርሽም ካንቺ ከሚፈልጋቸው ነገሮች አንዱና የመጀመሪያው ይሄ ነው። የብቻ ጊዜ እንድትሰጪው ይፈልጋል። ግን ደግሞ የብቻ ጊዜ ስጪኝ ብሎ ላይጠይቅሽ የሚችልበት እድል በጣም ሰፊ ነው። ያልበዛም ያላነሰም አይነት የብቻ ጊዜ ለፍቅር አጋርሽ ልትሰጪው እሱም ላንቺ ሊሰጥሽ ይገባል። ግን ደግሞ ዋናው ነገር በዚህ ጊዜ ምንድነው? ሁለታችሁም ባላችሁ በተሰጣችሁ የብቻ ጊዜ አንዳችሁ ሌላችሁ ታማኝ መሆናችሁ ነው። ከዛ ውጭ ያለው ነገር ብዙ ሊያሳስባችሁ አይገባም። ወንድ ልጅ ደፍሮ ላይጠይቅሽ ይችላል። ነገር ግን ደግሞ በጣም ትንሽዬ የምትባል ነፃነት ወይም ደግሞ የብቻው ጊዜ ይፈልጋል። ይሄን ማድረግ ከቻልሽ ይሄን የምትሰጪው አይነት ፍቅረኛ ኮንሽ ወይም ደግሞ የትዳር አጋር ኮንሽ ካንቺ በላይ የሚወዳት ካንቺ በላይ የሚናፍቃትና ለልቡ ቅርብ የሆነች ሴት አትኖርም። ይሄን ከነዚህ አሁን ከተመለከትናቸው ነገሮች በተጨማሪ ምናልባት አብራችሁ የሆኑ አድቬንቸሮች እንድትሰሩ ይፈልጋል፣ እንድታከብሩ ይፈልጋል። እነዚህ ነገሮች የሚፈልጋቸው ካንቺ ግን ደግሞ በግልጽ የማይጠይቅሽ ነገሮች ናቸው ማለት ነው። ስለዚህ የዛሬው ሐሳባችን ጠቅለል ወደ ማድረጉ ስንመጣ በሁለቱም ካታጎሪ ከፍለን ያየናቸው ነገሮች በትክክል ተረድተሽ የተረዳሻቸው ነገሮች በትክክል መተግበር ከቻልሽ ምናልባት ከዚህ በኋላ ባለው የፍቅርትሽ የፍቅር አጋርሽ እንደዚህ አይነት ሰው ነበር እንደምናም በሚያሳይ መልኩ የተለያዩ አይነት ለውጦችን ሲያደርግ የሚገራርሙ አይነት የፍቅር መገለጫዎችን ሲያደርግልሽ ወይም ደግሞ እስከዛሬ ከወደደሽ በተለየ መልኩ ሲወድሽ ሲያፈቅርሽ ትመለከቻለሽ ማለት ነው። ምክንያቱም እነዚህ ነገሮች የሚያደርግበት ዋና ምክንያት ምን መሰለሽ? ወንድ ልጅ የፍቅር ህይወትን ስለመጀመር ሲያስብ ወይም ደግሞ ወደ ፍቅር ህይወት ሲገባ ከፍቅር ህይወት የሚጠብቃቸው ነገሮች አሉ፣ ኤክስፔክቴሽኖች አሉ። ወደ ፍቅር ህይወት ሲገባ እነዚህ ነገሮች ላገኝ ይችላል ብሎ የሚላቸው ነገሮች አሉ። ከነዚህ ነገሮች አብዛኞቹ ዛሬ የተመለከትናቸው ነገሮች ናቸው። ወንድ ልጅ ስለ ፍቅር ህይወት ሲያስብ መጀመሪያ ላይ ከመግባቱ በፊት የሚያስባቸው እነዚህ ነገሮች ላገኝ ይችላል በሚል ነው። ስለዚህ እነዚህ ነገሮች ካንቺ ማግኘት ሲጀምርና ሌሎች በዙሪያ ያሉ ሰዎች ደግሞ ይህን ነገር እያገኙ እንዳልሆነ ሲገባው ያን ጊዜ ላንቺ ያለው ነገር መቀየር ይጀምራል ማለት ነው።